ፍትህ ለአብርሽ እንዴ! በመጠጥ ጉድ አደረገችው፣ ጉድ ሰራችሁ። አረ ቤቱ ተበጠበጠ። ፍትህ ለአብርሽ የምሬን ነው። ያለ ፍላጎቱ፣ ያለ እቅዱ፣ ያለ ፕሮግራሙ አብረው ተኝታለች። ማታ ጠጥቶ መኝታ ክፍል ተኝቶ ጣት ራሱን ሲያይ ሲነቃ ወይ ራሱን ሲያቅ ሱሪ ወልቆ ሸሚዝ ወልቆ ቲሸርቱ ባዶ ራቁቱን። ምንድን ያደረገችው? ምንድነው የተፈጠረው ነገር አልገባኝም። እና ጓደኞቹ መረ አዲስ ቤቢ ሊመጣ ነው እያሉ ነው። ምንድነው የተፈጠረው? ሩታ ነች ምንድነው ያደረገችው? ምንድነው ያስነካችው? ምንድነው ያበላችሁ? ቤቱ ኑሮ እንደ ዛሬ እግዚአብሔር ስቅያላቀው ሆስፒታል መሄድ አለብኝ አለ። ሆስፒታል ሄዳለሁ አላለም። ምንድነው ማርገዝና ለማርገዝን ቼክ ለማድረግ ነው እንዴ? ኧረ ጉድ እኮ ነው እናንተ። ግን አያመጡት የለ እግዚአብሔር ሀሳቡ ከየት እንዴት እንደሚመጣላቸው። የዛሬው ቪዲዮ ግን የእውነት ማለት ነው እየሳኩ ጀምረ እየሳኩ ነው የጨረስኩት። እሪ ያለ በቃ ወይ ድረሱልኝ። በመጠጥ አስከራ የሆነ ነገር አብልተኝ አጉርሰኝ የሆነ ነገር አድርጋኛለች። ስለዚህ መሄድ አለብኛል። እሪ ያለ ሩዋንዳ አደረገው እንደ ሚስት አይደለች ታዲያ? አሁን ሚስት አይደለች። ይህን ገላ እኮ እያገላበጠ ስንት ቀን አቅፎ ሲስመው ምን ሲለው ከርሞ ሲያገለባብጠው ከርሞ ዛሬ ላይ አብራኝ ሲጀምር ወንድ ልጅ ራሱን ሳያውቅ ምን ሊያደርግ ይችላል? እኔ በጣም ያሳቀኝ የምሬ ነው ብላችሁ ይሆናል አይደል? እንደፈለገ ሲገለባበጥ አድሮ እንዴ ሰክሮ ነው ሲጀመር የተኛው። ግን ማለት ነው በአንድ ቅምሻ ይሰከራል እንዴ? በአንድ ቅምሻ ራስ ይሳታል እንዴ? አልገባኝም። ያው ለድራማው ማሳመሪያ እንትን ማያ ነው እንጂ ሲጀመር አብርሽ አልጠጣም ካለ አለመጠጣት ይችል ነበር። ጠጣ ይባል ከ5 ከ6 በላይ ቢጠጣ እሺ ራሱን እስከ መሳት አያደርስም። ራሱ ጥንብዝብዝ ምናምን ሊል ይችላል። ግን በዚህ ልክ ያችን ብቻ ጠጥቶ 2 ጉንጭ ነው የጠጣው። አይታችሁ ከሆነ እንዴት ነው ታዲያ? ሲጀመር መድኃኒትም አልጨመረችም። ራሳቸው የፈጠሩት ማለት ነው። ግን እህትየዋና ወንድምየው አሳቆየ ብሬ ነው ብላችሁ ሩታ ታራ ይመች እስከ ዛሬውስ እናንተ። እኔ ጉድ እኮ እኔ ከየት ነው ሀሳቡን የሚያመጡት? ግን የምሬ ነው። ከየት ብለው እንዴት ብለው ነው የሚያመጡት? እንዴት ነው ሀሳቡ የሚመጣላቸው? ክሳሳት በቃ ወይ ጉድ! እንደ ዘንድሮ ሴቶቹ መቀመጫ አጥተዋል፣ ዘንድሮ ደግሞ ወንዶቹ መቀመጫ አጡ። ጉድ እኮ ነው። ልጁ ሳይፈልግ ሄርሜላ ጋር ካሁን መቼ አብሬያት ልደር፣ መቼ አብሬያት ልተኛ እያለ እያሰበ ነበር። መቼ ላስረግዛት፣ መቼ ላስወልዳት እያለ ሩታ ድንግልናውን ወሰደችበት። በቃ ሄደ በቃ አብርሽ አውቄ ነው። አብርሽ እንደዚህ አይነት ሀሳብ የለውም ከሄርሜላ ጋር ምናምን ኖ። በነገራችን ላይ ሄርሜላ ያክስቱ ልጅ እንደሆነች ሰምቻለሁ። ዘመድ ናቸው ብቻ ዘመድ እንደሆኑ ምናምን ኢንፎርሜሽኑ ከደረሰኝ ቆይቷል። ግን ደግሞ የእውነት ነው ወይ አይደለም የሚለው ነገር አላቅም። ምክንያቱም ያው ያን ያህል ማጣራትም አይጠበቅብኝም። ምክንያቱም የአብርሽና የሩታ ህይወት አይያዝም። አቤት ስንቱን ጉድ! እንደው በእነሱ ቻናል ግን የተለቀቀው ማአት ጉዳጉድ እኮ ነው። የእውነቴን ነው። ሀሳቡን ከየት እንዴት ብለው ልቅም አድርገው ይዞት እንደሚመጡ እንደው ኧረ ስኬድ ለምጄ ዛሬው በቃ አብርሽ ኧረ እባክህን አሁንም ሸሚዝን በደንብ ለመስተባል ነው ያስረዳቸው። ምንድን ነው ያደረግሽኝ? አጠጥተሽ ህፃን ልጅ እግዚአብሔርን ገና ልጅነቱን እንኳን አልጨረሰም አብርሽ ገና ህፃን። ውይ ምንድን ነው ሲጀመር አንተ አጠጥታ ምን ልታረግ? ሲጀመር አንተ ፍላጎት እንደው ላሳምረው እንደው ልቀውጠው እንደው ትንሽ የማዳም ቅመሞች ስራ ላይ ነበሩ እና ድክምክም ብሏቸዋል አረፍ እንዲሉ ብዬ ነው ብለህ ሊሆን ይችላል እንደዛ ያደረግከው እንጂ እንዴት ነው አንድ ሲጀመር አብረ መተኛትህ ምናምን ብርቅ አይደለም። ስንት ወረ ስንት አመት አቅፎ ተኝተ የለ እንደ ይንገል። እንደውም ተመችቶ ነበር። ጦቷ ራሱ ትንሽ ከፈት ብሎ ነበር። አይታችሁት ከሆነ ጦቷ ላይ ለጥ ብሎ ነበረ። ተመችቶት ነበር። እያስመሰለ ነው እንጂ የምርም በቃ ከሷ ጋር መሆን ፈልጎ ነበር። ሄርሜላ ደግሞ ነገ መጣ ጓትልበታለች። እንግዲህ ቻለው። እሷ አሁን ሩታ ላይ ጓያለን እንዴ በቃ በዛው እንደውም ወይ ሩታ ይመችሽ። ግን አንዳንዴ ሴት ልጅ እኮ ተንኮል አታስብ። የምሬ ነው። ሴት ልጅ ተንከሲስ እኮ ወይ ጉድ! በባልና ሚስት ባለካ እንደዚህ ይፈጠራል። እንዲህም አለ ለካ ይቻላል እንዴ አለ ወይ ሩታ። ጉድ እኮ ነው። አይ አብርሽ ነገር ነው የገረመኝ። ሆስፒታል ሊድ ያለው ነገር ግን እስኪ ገባችሁ አስረዱኝ። ይሄ ልጅ ሆስፒታል የሚሄደው መደፈሩን አለ ቃሉን መናገር አልወድም። የሆነን ለመናገር ሌሎች ሰዎች እንደዚህ ደፈረችው እንደዚህ የሚባል ነገር ሲያወሩ ቃሉን ሲጠሩት ደስ አይለኝም። በጣም አስቀያሚ ቃል ስለሆነ ማለት ነው። ከዚህ በፊት ያው ብዙዎቹ ያለንቡበት ብዙዎቹ ያለቀሱበት
የምር የሚያስጠላ ነገር ነው። ግን ያው ብዙዎቹ በቃ ፍትህ ለአብርሽ እያሉ ይገኛሉ። በቃ መከሰስ አለባት እያሉ ይገኛሉ። እና አብርሽ እንደው ምን ልታስመረምረው ነው? ምን ልታሳየው ነው? ሆስፒታል መሄድ አለብኝ ምናምን። ወይ ጉድ! እሷ እኮ ከልጇ ጋር ነው ያደረችው፣ አንተ ጋር አይደለም ያደረችው። እንዲህ ለተንኮል በቃ እንዲህ ላጨልል ብላ ነው እንጂ ሌላ ያደረገችው ነገር የለም። ምን ልታረግ ትችላለች? ሲጀመር ለነገሩ ናፍቃት ነበረ። ያው እንደዛ ለማድረግም አትችልም። እና የገረበኝ ደግሞ ሌሎቹ አሽቃባጮች እንደው ሌላ ቤቢ ሊመጣ ነው፣ ሌላ ልጅ ሊመጣ ነው ምናምን የምትለው ጎበዝ ናት ሩታ። እንዴ ባንዴ ታሳድጋለች እንጂ ታዲያ ለምን ጊዜዋን ታባክናለች? እውነት ለመናገር ማለት ነው። አሁን ላይ ይሄ ነገር ተፈጥሮ ከሆነ ከዛ ቤቢ 1 አመት ሳይሞላው ወዲያው ደግሞ ሌላ ቤቢ ከቻሳ። እንዴ ትቀልዳላችሁ እንዴ? አሪፍ እኮ ነው። እናንተ ግን በዚህ ጾም ተው ግን። ኧረ ተው አታሳስቡት እንደው በህግ አምላክ ተው። ወይ የአብርሽና እህትና ወንድሞች አሳቁኝ። ምን ያድርጉ እሻውን እነሱ? ኧረ ልጅ ወይ ቃቃ ጨዋታ ይመቻችሁ። ለማንኛውም እንደናንተ ግን ደልቶት እንዶ የምሬ ነው ተንደላቆ የሚኖር ሰው ይኖር ይሆን እዚህ ምድር ላይ? እንደፈለጋችሁ ቀልዳችሁ፣ እንደፈለጋችሁ አሾፋችሁ፣ እንደፈለጋችሁ ሙድ ይዛችሁ፣ እንደፈለጋችሁ ድራማ ሰርታችሁ ይመቻችሁ። ግን የዛሬው ተመችቶኛል። የምሬ ነው አልዋሻችሁም። በጣም ደስ የማይል ነገር ነው፣ ግን ሳቄ መቆጣጠር አልቻልኩም። በተለይ አብረሽ ያዙ ይልቀቁኝ ሲል ወይ ሲል እጁ ምናምን የሚያወራጨው ነገር ደግሞ አለ ለማስረዳት። ሩታ ምንድን ነው ብርቅ ነው እንዲ ያለች አንተ አይደለህ እንዴ ወደ አልጋ ክፍል ሄድክ? እኔ አልወሰድኩ አላዘልኩ አልተሸከምኩ አለች። ለነገሩ ያው እሱም ውዝዝ ልበልብሽ ብሎ ነው እንጂ ያው ራሱን ያውቅ ነበረ ምን እንዳደረግሽው ያውቃል። ለማንኛውም ግን ተረጋጋ ብለዋለች። ግን ደግሞ ሁሉን ነገር ጥሎ ሄዷል። ይሄ ነገር ያው ሄርሜላ እንዳታቅበት ፈርቶ ይመስለኛል። ያው ከካሜራ ጀርባ ቢሆን ይሻል ነበር። ሩታ ደግሞ ብልጥ አይደለች፣ ወደ ካሜራ ይዛ ምጥት። ለምን ያለውን ነገር ታውቃላችሁ። እንግዲህ ሄርሜላ ምን ልትል ትችላለች? ለነገሩ ድሮም እኮ ትራፊ ነው የደረሳት ትራፊ ነው። በኋላ በቃ ከኋላ ተሰልፋ ከኋላ ነው የደረሳት። እና ያው ቻዩ ነው የምለው። ግን እኔ ሄርሜላ ዘመዱ እንደሆነች ምናምን የሰማሁት ያው ለድራማው ድምቀት ይመስለኛል እንጂ ይህን እርግጠኛ አይደለሁም። 100% 80% ነው 90% ግን እርግጠኛ አይደለሁም። 1% ያው ዘመዱ ልትሆን ትችላለች፣ ለድራማው ድምቀት ሊሆን ይችላል የመጣችሁ ብዬ ሀሳብ ሰጣለሁኝ። እና ብቻ እስኪ ኧረ በእናታችሁ ያስጠላል። በቃ እግዚአብሔርን የሆነ እስኪ ፕራንክ ተደራረጉ፣ አንድ ላይ ሆኖና ፍቅርን አሳዩን። እግዚአብሔርን የምሬን ነው። ከዛ የእውነት በፊት ታስታውሳላችሁ አይደል? ሩታ ፕራንክ ታደርጓለች፣ አብርሽ ፕራንክ ያደርጋታል። በጣም ደስ የሚል ጊዜ በቃ ተመልካችን አዝናንቶ ፈታ የሚያደርግ አንዳንዴ የሆነ ጊዜ ታስታውሳላችሁ አይደለም? ሩታ ከእንትና ጋር ሆኖ ከሀሰን ጋር ሆኖ ፕራንክ አድርገውት ነበረ፣ አብርሽም ማለት ነው ሩታና ሀሰን እና ብን ብሎ የጠፋው ከዛ ጊዜ በኋላ ነው። ከዛ በቃ ህይወታቸው ምንም መስመር መያዝ አልቻለም። የሆነ በፕራንክም ሰበብ ይጣላሉ፣ በሌላ በሶስተኛ በአራተኛ ወገንም ይጣላሉ። ብዙ ታሪኮች ተፈጥሯልና የድሯቸው ፍቅራቸውን አፈቀኝ። የምር እግዚአብሔርን ከባህል ከሃይማኖት ያፈነገጠ በቃ ሃይማኖት የላቸውም ወይ ቤተሰብ የላቸውም ወይ እስከሚባሉ የወረደ ነገር ብዙ ነገር አድርገዋል። እና ከዛ ነገር ሁሉ ርቀው ፍቅርን ቢያስተምሩ ሊብቃቸው ከዚህ በኋላ የምሬ ነው። ብዙ ነገሮች ብዙ ትችቶችም እየደረሱባቸው ነውና አንድ ላይ ሆነው ፕራንክ እየተደራረጉ ሄርሜላንም ከህይወታቸው አስወጥተው ሌሎችንም እንደዛ አስወጥተው ጥሩ ህይወት ቢኖሩ ደስ ይለኛል፣ እንደኔ ማለት ነው። የዛሬ ቪዲዮ ግን እኔ በጣም ነው የተመቸኝ። እህትዬዋ የምትለው ግራ ግብት አላት። በቃ የምታወራው የምታነሳው የምትጥልበት የሩታ መጨረሻ ላይ ሳቋ መጣት። የምሬ ነው ብፍ ብላ ስቅ የራሱ ከሷ እኩል ሊሳቁት በቃ። እና ምን ተሰማችሁ ግን? ምን አያችሁ? ወይ አብርሽ ይመች። ስንት አመት ነው ግን አብርሽ እኮ ግን ልጅነቱን ሳይጨርስ ነው ያግብቶ እኮ ነው በቃ እንደ እርግጥ ብሎ ያልተቀመጠው። ሩታም ልጅነቷን አልጨረሰች። ጉድ እኮ ነው። እና ባካችሁን አሁን እናንተ ልጅ አይደላችሁም፣ ልጅ ወልዳችኋል። ስለዚህ ልጃችሁን አሳድጉ፣ ህጻናት ትሆኑ። ደከመኝ፣ ከዚህ በላይ ማውራት አልችልም። ለማንኛውም ግን ቪዲዮን አይታችሁ እስኪ ዘና ፈታ ያላችሁ ምን ተሰማችሁ? አብርሻ ያሳቃችሁ ሰዎች በላይ ካሳዩኝ እስኪ ኮሜንት አስቀምጡ። እኔ በቃ በጣም ስቄ ደክሞኝ ነው ቪዲዮን ለመስራት የጀመርኩት። ለማንኛውም ግን አብርሻ ይዞ ተረጋጋ፣ ምንም አላደርግም ምንም። እና ያው ከቻልክ ምርመራ ሂድና ቼክ አድርግ ማለት ሽንትን ማለት አይ ደግሞ ለካው እንዴ አታረግዝም። ምንድነው ምርመራ የምታረገው? ጉድ እኮ ነው። ምንም አላረገችም። ምን አደረገች? አንተ አይደል እንዴ ለማለት ይከብደኛል። ለማንኛውም የመቻችሁ ጭውያችሁ ተመችቶኛል። ይቀጥል እንግዲህ በዚህ ለምን እንላለን። የእናንተ ድራማ የእናንተ ጉድ አያልቅም መቼስ። ቤታችሁ ይዞት ያለው ጉድ
ጉድ ነው። እኔ እኮ የአብርሽና እህትና ወንድሞች ናቸው የሚያሳዝኑ። ወይ ጉድ! ተጨነቁ እኮ እናንተ ከእነሱ በላይ። አመሰግናለሁ። ባይ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ።